ይሄንን ሶልቭ ለማድረግ መጀመሪያ ምን ማድረግ አለብን? መተንተን ነው። እንተነትነዋለን። ቱ ዘ ፓወር ኦፍ ኤክስ ታይምስ ቱ ዘ ፓወር ኦፍ 3 እናደርገዋለን ይሄንን። ከዛ ፕላስ ይሄንንም እንደዛው ቱ ዘ ፓወር ኦፍ ኤክስ ታይምስ ቱ ዘ ፓወር ኦፍ 4 ኢዝ ኢኳል ቱ 3 እናደርገዋለን። ከዛ ይሄ ቱ ዘ ፓወር ኦፍ 3 ማለት 8 ነው አይደለም? 8 ታይምስ ቱ ዘ ፓወር ኦፍ ኤክስ ይሆናል። ፕላስ ይሄኛውን ቱ ዘ ፓወር ኦፍ 4 ማለት ነው 16 ነው አይደለም? 16 ሲባዛ ቱ ዘ ፓወር ኦፍ ኤክስ ኢዝ ኢኳል ቱ 3 አይደለም? ስለዚህ እዚህ ጋር ቱ ዘ ፓወር ኦፍ ኤክስ አለ፣ እዚህ ጋርም ቱ ዘ ፓወር ኦፍ ኤክስ የጋራ እናወጣዋለን። ቱ ዘ ፓወር ኦፍ ኤክስ እንልና የቀረው ማን ነው? እዚህ ጋር 8 ፕላስ እዚህ ጋር ደግሞ 16 አይደለም? እንደዚህ እናደርጋለን ኢዝ ኢኳል ቱ 3። ከዛ እንደምረዋለን 8 እና 16 24 ነው አይደለም? 24 ሲባዛ ቱ ዘ ፓወር ኦፍ ኤክስ ይሆናል ማለት ነው ኢዝ ኢኳል ቱ 3 ይሆናል። ከዛ ይሄንን ለ24 ይሄንንም ለ24 ከዛ ይጣፋል። ማን ይቀራል? ቱ ዘ ፓወር ኦፍ ኤክስ ይቀራል። ስንት ይሆናል? እዚህ ጋር በ3 1 በ3 8 አይደለም? 1 ኦቨር 8 ይሆናል ማለት ነው። ቱ ዘ ፓወር ኦፍ ኤክስ ኢዝ ኢኳል ቱ 1 ኦቨር 8 ማለት ቱ ዘ ፓወር ኦፍ ማይነስ 3 ይሆናል። 8 ማለት ቱ ዘ ፓወር ኦፍ 3 አይደለም? 1 ኦቨር ሆኖ ስለተቀመጠ ማይነስ 3 እናደርጋለን። ስለዚህ ሁለት ይሄ ቢጣፋ ኤክስ ኢዝ ኢኳል ቱ ምን ይሆናል? ማይነስ 3 ይሆናል ማለት ነው።